والروح من كتب لي أحد التائبين عند توبة أدراج يصفلي توبته ورجوعه إلى الله توبة أدرج ودا الله يتملسبتن تاريخ ضياع ومعاناة استمرت لا أمتات يهل سيفصم كنبر مطفو سرا بኋላ في سطوره وفي رسالته ይላል በደብዳቤውና በመልእክቱ እንዴት እንደምጀምር አላውቅም وكيف أعبر لك عن قصة الرجوع እንዴት እንደተመለስኩ እንደማብራራለህ እኔ ወጣት ነኝ أبلغ اليوم من العمر 6 እድሜ ዛሬ 26 የደረሰ ሰው እኔና ታላቅ ወንድሞቼ ቤተሰቦቼ እጅግ ድሆች ነን ጓደኞቼ ደግሞ የማይሰግዱ ናቸው የማይጾሙ ናቸው ህይወታችን እውነት ለመናገር ማምሸት መጠጣትና ማጨስ ነው 7 ዓመታትን በዚህ ሁኔታ አሳልፈናል በዚህ ጥፋት እስክንሰለች ድረስ ታዲያ ጀመር ሌላ የጥፋት መንገድን ፍለጋ ደግሞ ጀመርን የዘነጋታን አዲስ ጉዞ አንዳችን አመላከተን ወደ ካፊሮች ሀገር እንድንሳፈር ሌላ የመጥፊያ መንገድ ለመቀየር አደረግነው ማድረግ አልነበረብንም ነበር እዛ ተማርን የዝሙትን ጥበብና ክህደት ማታለልና ውሸትን በጉዟችን የምንቆይ የነበረው በርካታ ወራት ነው ገንዘባችን ባለቀ ጊዜ ወደ ቤተሰቦቻችን ደውላለን እኛ አደገኛ ስካር ውስጥ ሆነን እንጠይቃቸዋለን ገንዘብ እንዲልኩልንና እንድንመለስ ገንዘቡ በደረሰ ጊዜ የቀረውን ጊዜያት እናራዝማለን እኛ ሁሌ እንዲህ ነን ከኛ ውስጥ አንዱ ቤተሰቦቹ ጋር ይደውላል ለውሸትና ለማታለል ከቀናት ባንዱ ቀን መኪና ተከራይተን ወደ አንድ የመጥፊያ መዝናኛ ሄድን ኸምርና ሙዚቃ ያለበት እንደ እንስሳ የሚደነስበት እንደውም የእንስሳ ህይወት ከዚህ ህይወት የተሻለ ነው እኛ በዚህ ሁኔታ ተቀምጠን ወሬ ያወራን የመጠጥ ብርጭቆ እየተለዋወጥን አንድ ጓደኛችን አለ አንድ የቅርብ ቦታ ደርሼ እመጣለሁ በፍጥነት እመለስላችኋለሁ ሄደ ባደገኛ የስካር ሁኔታ ላይ ነበር ሰዓታት አለፉ አልተመለሰም እሱን ፍለጋ ወጣ ፍለጋው በኋላ ከመነ መኪናው ከትልቅ ከፍታ ላይ ወድቆ አገኘ ነው በመጥፎ ሁኔታ ሞተ አለቀስን አዘንን በሞቱ ወደ ቤታችን ተመለስን ሐዘን የተጨነብን ሆነን ወራትም አልፈጀንም ወደ ነበርንበት ለመመለስ ያ አላህ ልባችን ምን ያህል ይደረቀ ነበር አልነበርኩም ገንዘብ ማገኝ ሰው የወር ገቢ የሌለኝ ነኝ እንደውም አታላም ታታ ነበር ቤተሰቦቼ በዚህ የተነሳ ትልቅ የገንዘብ ዕዳ ተሸክመዋል እንደውም ተበድሬ የጉዟችን ወጪ ሸፍን ነበር ለነሱም ስል ከነሱም ሸክም ነበር እነሱ ከኔ በለጠ ገንዘብ ይያላቸው ከኔ በለጠ ሁኔታ ነው አጠረጥር ነበር እኔ ከሰጪነቴና ለጓደኛ የማመስዋዕትነት እዳ የተደራረበብኝ ሁኔታ የከፋ ጓደኞቼን የመተው ጀመሩ ምን አይነት ጓደኞች ናቸው በልግጥ ለኔ ሳይነግሩኝ መሄድ ጀምረዋል وأنا الذي تحملت الديون من أجلهم እኔ በእነሱ ሰበብ ዕዳ ተሸክሜ ሳበቃ ይሄን የተገለጸልኝ እነዚህ የጥቅምና የጥፋት ጓደኞች እንደሆኑ እኔም ማልኩኝ የዘገየ መገለጽ ነው የዘገየ መገለጽ ነው ሌሎችን ተጎዳይ ولم يكونوا بأحسن حال منهم ሁኔታቸው ከነሱ የተሻሉ አይደለም ሌሎችን ተጎዳኘው ولم يكونوا بأحسن منهم حالا ሁኔታቸው ከነሱ የተሻሉ አይደሉም جمعت أموالا ገንዘብ አጠራቀምኩና وسافرت أنا وإياهم ከነሱ ጋር ተጓዝን ከአጎቴ ልጅ ጋርም ከሌሎች ጓደኞችም ጋር ሆነን ወደ አንድ ኤዥያዊ ሀገር በእብደቷና ፈሳዷ የታወቀች ከተማ ደረስን በደረስን በሁለት ቀን የአጎቴ ልጅ እንደሚመለስ ነገረኝ ለምን እንደሚመለስ ጠይቀዋለኝ በህልሜ ዛሬ አየሁ እዚህ ሀገር ያሉ ሰዎች እየተቃጠሉ አየሁ በህልሜ አየሁ ሰዎች በዚህ ሀገር ላይ ሲቃጠሉ እሳት እየነደደባቸው አንድ በጣም እጅግ የነጣ ሰው መጣና አለኝ ተመለስ አብራቸው ከመቃጠል በፊት ተመለስ
قبل أن تحترق معهم አብራቸው ከመቃጠልህ በፊት አለ فرجع ابن عمي ያጎቴ ልጅ ተመለሰ ورجعت معه እኔም አብሬው ተመለስኩ فمكثت في البيت በቤቴ ውስጥ ተመለስኩ بلا مال ያለ ገንዘብ وبلا أصحاب ያለ ጓደኛ وأصابني من الهم والحزن والضيق فالله አላህ የሚያውቀው ሐዘን ጭንቀትና ሐሳብ ውስጤን አገኘው في يوم من الأيام ከቀናት ባንዱ ቀን كانت ساعة الانتقال የመሸጋገሪያ ጊዜ ደረሰ في يوم من الأيام ከቀናት ባንዱ ቀን جاءتني أمي እናቴ መጣች እያለቀሰች وكلمتني وقالت አናገረችኝም لماذا لا تصلي ለምንድነው ማትሰግዱ አለችኝ لماذا لا ترجع إلى الله ለምንድነው ወደ አላህ ማትመለሰው وأعطتني شريطا ካሴትም ሰጠችኝ وأقسمت علي أن أسمعه እንዳዳምጠው ማስማለችኝ ثم ذهبت وتركتني ከዛም ትታኝ ሄደች فبدأت أسمع الشريط ከዛ ካሴቱ መስማት ጀመርኩ فأحسست أني أنا المخاطب ተሰማኝ እኔ ስለኔ የሚነገር كان الشريط ካሴቱ የሚያወራው عن الذين يغرقون في الذنوب ወደ والمعاصي ጥፋት ወንጀል ስለሚሰምጡ ሰዎች ነው كان الشريط ካሴቱ የሚናገረው عن أثر الصحبة ስለ መጥፎ ጓደኛ ስለ ዘላቂነትና ስለ መጥፎ ጓደኝነት አጥፊ أخذت أبكي ማልቀስ ጀመርኩ وأبكي وأبكي ማልቀስ فقررت التوبة ومراجعة ስለ الحسابات ተውባና ወደ ራስ ስለመመለስ አሰብኩ يقول صاحب الرسالة ይላል ባለ ደብዳቤው أتعرف يا شيخ ያ ሼኽ من هو صاحب ግን الشريط ታውቃለህ የካሴቱ ባለቤት ማን እንደሆነ أتعرف يا شيخ ታውቃለህ ግን ያ ሼኽ من هو صاحب الشريط የካሴቱ ባለቤት ማን እንደሆነ إنه أنت እሱ አንተ ነህ وأنا أحبك حبا شديدا እኔ በጣም እወድሃለሁ وأنا أحبك حبا شديدا እኔ በጣም እወድሃለሁ وكان اسم الشريط የካሴቱ ስምም أحوال الغارقين የሰማጮች ሁኔታ የሚል ነው ثم أعطتني أمي شريطا آخر ከዛም እናቴ ሌላ ካሴት ሰጠችኝ اسمه قوافل العائدين ወደ ተመላሾች ቅፍለት የሚለውን ያንተ قلت أنا እኔም ማልኩ اللهم اجعلنا خيرا مما يقولون አላህ ሆይ ከሚሉት የበለጠ አድርገን وأحسن مما يظنون ከሚጠረጥሩትም የተሻለ واغفر لنا ما لا يعلمون ከማያውቁት ነገራችንን ማረን يقول ها أنا ذا ይሄው እኔ أكتب لك الرسالة ደብዳቤ እየጻፍኩልህ ነው وأنا أبكي بكاء شديدا ብርቱ ለቅሶን እያለቀስኩ وأمي جالسة عندي تبكي معي እናቴም ጎኔ ተቀምጣ ታለቅሳለች وتدعو لك بالثبات በጽናትም ዱዓ እያደረገችልህ ነው وتدعو لك بالثبات حتى ዱዓ ታደርግልሃለች እንድትጸናበት وهي فرحة جدا بتوبتي እሷ በእኔ ተውበት በጣም ደስተኛ ናት يا شيخ ያ ሼኽ إن قصتي أكبر وأعظم من هذا በእርግጥ ይሄ ታሪኬ ከዚህ የበዛ ነበር ولكني ذكرتها لك ነገር ግን باختصار ባጭሩ ነው ላንተ ያስቀመጥኩልህ أما من أخباري الجديدة እና አሁን ከአዲሱ ሁኔታዬ منذ أن بدأت الحياة الجديدة አዲስ ህይወት ከጀመርኩ በኋላ حياة التوبة والاستقامة የተውበትና የእስቲቃማ ህይወት فأنا أنتقل من خير إلى خير እኔ ከኸይር ወደ ኸይር እየተሸጋገርኩ ومن ነው نور إلى نور ከብርሃን ወደ ብርሃን لقد حصلت على وظيفة ስራም አግኝቻለሁ وأنا الذي كنت عاطلا እኔ لسنوات ለዓመታት ተስተጓጉዬ ነበርኩ ሰው وأزيدك خبرا من الأخبار ከነገሬ ላይ አንድ ነገር ልጨምርልህ ستفرح لي عندما أخبرك به ትደሰትልኛለህ ይህን ስነግርህ فزيادة على وظيفتي ከስራዬ በተጨማሪ أنا الآن مؤذن في እኔ بيت አሁን من ሙአዚን بيوت الله. ሆኛለሁ ከአላህ ቤት ውስጥ ባንዱ ቤት أنا الآن እኔ አሁን مؤذن في بيت ሙአዚን من بيوت ሆኛለሁ الله. ከአላህ ቤት ውስጥ ባንዱ ቤት أصلح بالأذان በአዛን እላለሁ وأردد في اليوم በቀናት مرات ውስጥ ومرات አደጋግማለሁ الله أكبر አላሁ አክበርንና ولا إله إلا الله ላ ኢላሃ ኢላላህ فادعوا لي بالثبات በጽናት ዱዓ አድርግልኝ وإني والله እኔ ወላሂ لأدعو لأصحاب الماضي بالهداية ለቀድሞ والصلاح. ጓደኞቼ ዱዓ አድርጋለሁ وأتمنى እመኛለሁም أن يعتبر ከታሪኬ بقصتي ይማሩ ዘንድ والأخبار የህሊና ባለቤቶች